ምዕራፍ 35 ኤሊሁም ደግሞ መለሰ እንዲህም አለ፣ ይህ ጽድቅ እንደሆነ ታስባለህን? ወይስ በእግዚአብሔር ፊት እኔ ጻድቅ ነኝ ትላለህን? አንተ ምን ጥቅም አለህ? ኃጢአት ሰርቼ ከማገኘው ይልቅ ኃጢአት ባልሰራ ኖሮ ምን እጠቀማለሁ ብለህ ጠይቀሃልና፣ እኔ ላንተና ካንተ ጋር ላሉ ለባልንጀሮችህ እመልሳለሁ። ዓይኖችህን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ከፍ ያሉትን ደመናት ተመልከት። ኃጢአት ብትሠራ ምን ትጐዳዋለህ? መተላለፍህስ ቢበዛ ምን ታደርገዋለህ? ጻድቅስ ብትሆን ምን ትሰጠዋለህ? ወይስ ከእጅህ ምንን ይቀበላል? እንዳንተ ያለውን ሰው ክፋትህ ይጐዳዋል፣ ለሰውም ልጅ ጽድቅህ ይጠቅመዋል። ከግፍ ብዛት የተነሣ ሰዎች ይጮኻሉ፣ ከኃያላንም ክንድ የተነሣ ለእርዳታ ይጠራሉ። ነገር ግን በሌሊት መዝሙርን የሚሰጥ ከምድርም እንስሶች ይልቅ የሚያስተምረን ከሰማይም ወፎች ይልቅ ጥበበኞች የሚያደርገን ፈጣሪዬ እግዚአብሔር ወዴት ነው የሚል የለም። በዚያ ስለ ክፉ ሰዎች ትዕቢት ይጮኻሉ፣ እርሱ ግን አይመልስላቸውም። በእውነት እግዚአብሔር ከንቱ ነገር አይሰማም? ሁሉን የሚችል አምላክ አይመለከተውም? ይልቁንም አላየውም። ነገሩ በእርሱ ፊት ነው፣ እኔም እጠብቀዋለሁ ስትል፣ አሁን ግን በቁጣ አልጎበኘምና በኃጢአት እጅግ አያስብም ትላለህ። ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ያለ ዕውቀትም ቃሉን ያበዛል።